ኤሚዬ የመድኃኒት ሰዓት ደርሷል። ያዢ ሰዓቷንም ታውቂያታለሽ። ዝንፋቲም አይደል? ምን ላድርግ ብለሽ ነው? እዚህ ቤት እስከ መሳሳላችሁ አንዱ አንቺ ስለሆንሽ ነው። ሌላ መሳሽለት ሰው አለ ማለት ነው? ማን ነው በእናትሽ? አዝናለሁ። አሁን እንኳን ልነግርሽ አልችልም። እሺ ልገምት። ገምቺ። ኑሐሚን እኮ እዚህ ቤት ውስጥ አትኖርም። እና ማን ነው? እንገርኝ እስኪ በእናትሽ። ዛሬ አይሆንም። ይልቅ ቤተሰቡ የሚሰበሰብበት ሰዓት የደረሰ ነው። ተነሽና ለባብሽ። ተነሽ እባክሽ። ደብሮኛል ፋንቱ። እዚህ ቁጭ ብዬ ውስጤ ባዳምጥ ይሻለኛል። ኤሚ አይሆንም። እንደዛማ አይሆንም። ሌላው ቢቀር እናትና አባትሽ ስለተፈቱ ብቻ ደስተኛ አይደለሽም? ለምን ደስ አላለኝም ፋንቱ? እኔን እኮ ከበሽታዬ በላይ እነሱ እስር ቤት መግባታቸው ነበር የሚያሳስበኝ እኮ። ተነሻ እንዴ! አንድም እኮ የእነሱን ደስታ ለማክበር ነው። በዛ ላይ የነ ኑሐሚን ቤተሰቦችም ይመጣሉ። ቆይሽ ኑሐሚንስ? እሷማ ዛሬ ከኪችን አባራኝ ከናሆም ጋር ኪችኑን ተቆጣጥረውታል። ኧረ እባክህ አንተ ሰውዬ አይንህን ንቀል። ስራ ልስራበት። በጣም ደስ የሚልና ያማረ ምሽት ማሳለፍ እፈልጋለሁ። እሱ በአንተና በዳግም ባህሪ የሚወሰን ይመስለኛል። ዳዲ እኮ አስታረቀን። መጀመሪያም በዚህ ሰዓት ጸብ ውስጥ መግባት አልነበረባችሁ። እሺ በቃ አሁን ይህን ነገር እንተው። በቀላሉ ምንተው ጉዳይ ይመስልሃል? ናሆ እባክህ እስኪ አንዳንዴ እንኳን ራስን ለመግዛት ሞክር። እሺ አልኩሽ እኮ። ችግር የለውም። ከአሁን በኋላ በየትኛው መንገድ ንዴቴን ለመቆጣጠር ሞክራለሁ። እሺ በቃ አሁን ሂድና ሳሎን ጠብቀኝ። እኔ ምግቡን ላቀራርብ። የሚያግዝሽ ሰው አትፈልጊም? እናንተ ልታግዘኝ ነው? ምን ችግር አለው? ግብዣችንን ያዘጋጀነው እኔና አንቺ ነን አይደለም እንዴ? ችግር የለውም። በወሬ ካገዝከኝ ይበቃኛል። በላውን ይበቃ። ዝም ብዬ በይሽ ችግር አለው? አዎ አለው። ስራው ይጠፋብኛል። ቆይ አንተ ልጅ ግን ዛሬ ምንድን ነው የሆንከው? ምን አውቃለሁ ብለሽ ነው? ምናልባት የፈገግታሽ ናፍቆኛል። ናሆም ፋንቱ የሆነ ሰው እየመጣ ነው። በቃ እንደውም እሱ ከመጣ ልለባብስ። ቤቱን ፋፋፋ አድርጊው። እሺ ማን ነው እንደዚህ ከመቀጽበት ሀሳብሽን ያስቀየረሽ? ምን አስቸኮለሽ? ሲመጣ ታይበል። እባክሽ አይቼዋለሁ። ኤርሚያስ ነው አይደል? እስካሁንም ዝም ብዬ ነው የለፋሁት። ኤርሚያስ ይመጣል ብልሽ ኖሮ ቅድም ገና ተነስተሽ ትለባብሽ ነበር። እንግዲህ ከነቃሽ ምን ይደረጋል? በቃ ለባብሽ ልምጣ። ሁሉም እየደረሱ ነው። እሺ ምግቡን ቶሎ አቅርቡት። አንቺም ተዘጋጂ። ትንሽ በቃ እንግዶች እየመጡ ነው። ትንሽ 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 የዛሬን አይበለውና ኤሚን ከዚህ ጋር ነበር አናጣጣረ ማለት። ማን አባቱ ነው በዚህ ምሽት በራችን ላይ ቆሞ አጥር ላይ ለመዝለል የሚዳደው? እንዳትንቀሳቀስ። እሺ ይኸውልህ አንድ ነገር አድርጋለሁ ብትል ትበላሻለሽ። እጅን ወደ ላይ አድርግ። ኧረ እኔ ሰላማዊ ሰው ነኝ በለው። አንተም የተወጣልህ ሌባ ነህ። የያዝከው ውስኪ ቤተሰብ ልጠይቅበት ነው ብለህ ልታስመስላ ምናልባት ከተያዝክ። ኧረ አይደለም እንዴ፣ ካላመንከኝ ቀምሰህ ማየት ትችላለህ። ምኑን? ውግ መሆንና ለመሆኑን ነው? ኧረ አይደለም፣ በእውነት ተጠርቼ ነው የመጣሁት። ቀስ ብለህ ዙር። እንዴ ዳጊ አንተ ነህ እንዴ? እኔ ነው ማን አባቱ ነው ብዬ እኮ። ምን አባል ሰራ ያውም በዚህ ምሽት። ይኸውልህ ዳጊ አንተ እንደምታስበው አይደል። አሁን እኮ ነገሮች ሁሉ ተቀይረዋል። ታውቃለህ እህቴን እንደዛ ስታደርጋት ዝም ብዬ ማየቴ በጣም ይቆጨኝ ነበር። ኤሚንም
ቤተሰቦቿንም በሙሉ ይቅርታ ጠይቄያለሁ። ታርቂያቸዋለሁ እኮ ካስፈለገ ደግሞ አንተን ይቅርታ አስመሳይ እንደም አንተ የፈለከው ነገር ማድረግ ትችላለህ። እኔ ግን ተጠርቼ ነው የመጣ ውሸታ ማን ስለሆንክ ነው አንተን የሚጠሩ? አልዋሽም። ይኸው ኮኪ ትሙት። ኧረ እባክህ ኮኪ ትሙት። እሷ ደግሞ አዲሷ ፍቅረኛ ነች። ኮኪ ማለት ልጄ ነች፣ የአብራኬ ክፋይ ነች። አንተ በጤና አይደለህም ወንድሜ፣ ጨለላል። ጋሽ ላይኩን ናቸው የጠሩት። ካላመንከ ደግሞ ገብተህ መጠየቅ ትችላለህ፣ ወይም ደውልላቸው። ትሰማኛለህ? በዛሬዋ ቀን ምንም አይነት ረብሻ አልፈልግም። እሺ በመጣበት እግር አሁን ተመለስ። ቶኝ እኮ በቀር ይቀየሙኛል ብዬ ደግሞ ገዝቼ የመጣሁት ለዛ ነው። እዚህ ድረስ መጥቼ ደግሞ ሳልጋ ቤት አይደብራቸውም? ድሮም እኮ የመጥፎ ሰው ስም መጥፎ። ኤሚ አሁን እንዴት ናት? እየተሻላት ነው? ደህና ናት። እንግዲህ ተመስገን ነው ገንዬ። ያው እንግዲህ አሁን ይዣትም ሊሄድ አይደል? አይዟችሁ፣ የሁላችንም ሀሳብ ከእናንተ ጋር እኮ ነው ያለው። ይገባናል። ወዳጅ ባልነበረበት ሰዓት ጎጆ እንዳይፈርስ ቤተሰቤ እንዳይበተን ላደረጋችሁት ነገር መቼም ቢሆን አልረሳውም። በልበላ እኮ እንዴ በስጋም ባንዛመድም እኮ ወንድማማቾች እኮ ነው። እሱስ ልክ ነህ። ምን ነው ተሳሳትኩ እንዴ ወይዘሮ ገነት? ይሄዋ እናንተን አቀርባለሁ ብሎ እኔን አራቀኝ። እንዴ ግን የት ቦታ ነው ያራቀሽ? እንዴ አልሰማሽም እንዴ? ወይዘሮ ገነት አለኝ እኮ። እኔ እንደዚህ ሲጠራኝ እድር ቤት የተጠራሁ ነው የሚመስለኝ። እንዴት ነው ከሕክምና መልስ ልጃችንን ለመዳር እየተዘጋጃችሁ ነው እንዴ? እንዴታ ገነት እኮ ካሁኑ እየተዘጋጀች እኮ ነው። ወድጄ መሰለ በኋላ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን ብዬ እኮ ነው። ለነገሩ እንኳን አንቺ እና እናይም ለሰርጉ አይደል እንዴ ተፈተፍ እያለች አለችው። እሳቸው እንኳን እንዴት ደስ የሚሉ እናት ናቸው። እርጋታቸው በዛ ላይ አነጋገራቸው እንዴት ይማርካል። ስታም የሚሰማው መሰለኝ። ለይኩን ዛሬ ስለ እርሶ ብቻ ማውራት ሆኗል ስራ። እንዴ ምን ለይኩን ብቻ ገንዬ፣ እኔ ራሴ ገና እንዳየኋቸው ነው የወደድኳቸው። እውነት ተሴ በጣም እድለኛ ነህ። ምን እኔ ብቻ እቺን የመሰለች መራቂ እናት ስላለች ቤተሰቡ ሁሉ ደስተኛ መሆን ያለበት። እንዴት አመሻችሁ? እንዴት አመሸኝ ነው? እንዴት ነህ ዳጊ? ና እስኪ እዚህ ጋር አረፍ በል። ደግሞ ወንድምስ ነው? ምን ነው? ምን ማለት ነው? ሌላ ወንድም አለ እንዴ? እኔ እንጃ፣ ውስጥ ነው መሰለኝ። አንተ ግን ደህና ነህ? ደህና ነኝ ጋሼ። ሳየው ቦታው ይበቃል። እኔ ዛሬ ልቀመጥ። አረ እንደውም ችግር የለውም። ና እዚህ ጋር አረፍ በል። ና እንጂ ና እዚህ ጋር አረፍ በል። ና አትቁም። ግድ የለም እዚህ እቀመጣለሁ። ቆይ እና ምን ነው በሩ ላይ ቆምክ? ግባ እንጂ። ምኑን ገባሁት እንዴ? ይሄው ዳግም አላስገባ ብለን በር ላይ ቆምኛል። እኔ እኮ ጋሻ አክብሮ ስለጠሩኝ ነው እንጂ ድንኳን ሰባሪኝ ነው እንዴ? እሺ በቃ አትናደድ። መታረቃችንን እኮ ስላወቀ ይሆናል። እና ታዲያ ይወቃ እንዴ? እንደ ሌባ እኮ በድንጋይ ሊወግረኝ ነበር። እሺ በቃ ትመጭልኛለሽ ወይስ ልሂድ? እሺ እሺ መጣሁ። በቃ መጣሁ። እሺ በቃ ነው። ማነው? መቼም ጩና አትሆኝ ማለት አይደለም። ኤርሚያስ ነኝ። እንደው ድጋሚ ታስረሽ መቼ ሆነ እንደው ማርፈው?
አንቺ ሰው ትመታኛለች። ምንድነው እንደ ዶሮ በጊዜ መስፈር? እንዳንቺ አልደለኝም። እሺ ኦ ለካ ከዚህ በኋላ አላማ ያለ ሴት ሆነሻል። ሙሉ ሌሊቱን ስለ ልጄ እያሰብኩ ነበር። እኔ ተቀደነው ዝም ብሎ ነው እንጂ እንቅልፍ አይደለም። ለዛ ነው ባንዴ በሩን የከፈትሽልኝ። አሁን ወይ የሚያስቅ ወይ የሚያስደነግጥ ነገር ልንገርሽ። ዛሬ ማን እንደበላው ገመች። ደግሞ ከማን ይሄን ብር ሞጨለብሽው? ከማን ይመስልሻል እንዴ? አብሬሽ አልሰረኩ። እኔ በምን ላቅ እችላለሁ? የሸፕቢዋ ልጅ ማን ነበር? አምራን ነው ስሟ። ምን ጮና አታደርጊው። እንግዲህ አድርጌዋለሁ። ሰባሪያ ሳንቲ እኮ ብትጠጣበት ሳታስቀምጥላት ቆለጥ እና ልጅቷን ባዶዋን አስደግፈሻት መጣሽ? ቆይ አንቺ ግን ምን አይነት ጨካኝ ይሆንሽ ነው? በጣም ተቆረቆርሽላት። ለምን አልቆረቆርላት? ሰው ነሽ ብላ አምናሽ መታ እንደዚህ ታደርጊያታለሽ? እኔ ምን አደረኩ? እሷ እኮ ናት በግድ ካልጋበዝኩሽ ብላ ያሳሳተች። ወይኔ ጮና ገፈሽ። እንደው ይሄኔ በቃ የምትከፍለው አታ ወይ እንጨት እየፈለጠች ነው ወይ ደግሞ ዕቃ እያሳጠባት ነው። ያደረኩትን ያደረኩ ያው ትንሽ ገዘበት እኮ ይችላልበት አመሉ ሮቢ አልችልም። ሙልጭ አድርጌ ነው የምወስደው። ይሁንሽ ሙልጭ አልሽ ሙላዳ። ወይኔ ያምራል። አሁን ካልጠፋ ሰው አንቺን ሰው ብላ ትመን። እሷ ጋር እየደወልሽ ባልሆነ ጭራሽ ስልኳንም በልትሻታል። ኧረ አንቺ እንዴት አይነት ጨካኝ ነው ሆንሽው? አቦ አትጨቃጨቂ ተይያ። ትናንት ላወቅሻት ልጅ እንደዚህ ብትጆ መንጨርጭ። ለዛውም ደግሞ ጣውንትሽ ሆነሽ ሴት ስራ ስሰራ ነው ያልኩት። በነገርሽ ላይ ስመጣ የሌሊት ሲሳይ አስጥተው ታላገኘው መሰለሽ። ጭራሽ አንቺን ይዤ ነው የምለወጠው። ተጠቂል ሰይፍ ማሚዬ ጥይሽ ጠፋ አይደል እንዴ? እኔ እኮ እየለባበሽ መስሎኝ ነው የጠፋሽው። ቆይ ለምንድን ነው ያለባበሽው? ደግሞ የት ሄደሽ ነው? የት ሄድብኛል ብለሽ ነው? ለባብሳለሁ። ይልቅ ላግዝሽ። ግድ የለሽም። ዛሬ ፕሮግራሙ በሙሉ የኔ ነው። ሄደሽ ለባብሽ። እኔ ማገዝ ከፈለግሽ ግድ የለሽም፣ ላግዝሽ። ከቅድም ጀምሮ ብቻሽን እየለፋሽ ነው። ደክሞሻል፣ ታስታውቂያለሽ። ፋንቱዬ ነገርኩሽ እኮ አንቺ ደሽፋ በእኔ ጨራረሳለሁ። አንተ ምን ነው ጓዳ ጓዳ አልክሳ? በእናቴ ሴት ነኝ ሊል ፈልጎ ይሆናል እንጂ ማመን ኪችን ያመላልሰዋል። አንተ አታርፉ። ተው ተው ዳጊ፣ እንዴ ኪችን ውስጥ እኮ ያየውን አይቶ ነው የሚመላለሰው። አይ ሌላ ጊዜ ውሃ እንኳን ሊጠጣ እኮ ኪችን ገብቶ አያውቅም። ኧረ ተፋቱኝ እንዴ! እኔ እኮ የጎደለ ነገር ካለ ልጠይቅ ብዬ ነው የሄድኩት። ግድ የለም ልጄ፣ አንተም ወደ አይደለም የምትመላለሰው። በዚህ መሀል ግን ወጡ እንዳያርና ምን በላው እንዳናጣ። ዛሬ አልቻልኳችሁ መሰለኝ። በቃ ተመልሼ እዛው ልሂድ። ጥለናችሁ ጠፋን አይደል? ወዴት ሄደሽ ነው? ይሄ እኮ የኑሐሚን ፕሮግራም ነው። አንቺ ዝኑና ኤሚ እኮ ተጋባዥ ናቸው። እንዴ ፋንቱ ላይ ኩንነቱን እኮ ነው። ይሄው እኔን ራሱ ያይሽኛል በቤቴ እንግዳ ሆኜ። ባይሆን ወዲህ ወዲያ ስትሉ የእናና የምርቃት እንዳያመልጣችሁ። አይደለም እንዴ ናናዬ? እውነት ነው። በደንብ መርቁና መልካም ምኞቴን ገልጬ ነው የምሸኛችሁ። ደግ ተመኝ ደግ እንድታገኝ አይደለም ተረቱ። ፋንቱ በይ እንግዲህ እንግዳ ነሽ ተብለሻል። ለባብሽና ቁጭ በይ። እኔ ደግሞ ልጄ ኑሐሚንን አግዛታለሁ። የእውነት ወይዘሮ ፋንቱ እኔ በግሌ ከወዲሁ ማመስገን እፈልጋለሁ። ወይዘሮ ቢቀር ደስ ይለኛል አላልኩም ነው? እኔም በበኩሌ ለእህቴ ልታደርጊ ባሰብሽው ነገር በጣም አመሰግናለሁ። ኧረ ምንም አይደለም። ምን ነው ድግሱን የጨበራ ተስካር አደረጋችሁት? ምስጋና እኮ ከበላን ከጠጣም በኋላ ይደርሳል። የፕሮግራሙን ቅደም ተከተል በማዛባቴ በጣም ይቅርታ አድርጉልኝ። ስቀልን የኔ ልጅ። ደግሞ ለምስጋና ምን ቦታና ጊዜ ያስፈልገዋል? ባገኘነው አጋጣሚ ሁሉ ማመስገን መልካም ነው። እውነት ነው። በተለይ ሁሉ አሳልፎ ለዚህ ያላበቃን ጌታ ምስጋና ይገባዋል። ልክ ነው። ተመስገን ከማለት ውጪ ምን የምንለው ነገር አለ? ከዚህ በኋላ ወደፊት ሌላ ፈተና ሊኖርባችሁ ይችላል። ዋናው ነገር ሁሉን ነገር በጽናት ማለፉ።
ግባ እንጂ ኤርሚያስ። አንተ ደግሞ ምን አባል ሰራ መጣ? እረፍ ዳጊ። በነገራችን ላይ እኔ ነኝ ደውዬ የጠራሁት። ደግሞ ማን ነው? አሁንስ እንደው ሻቤ ቤት ይሻለኝ ነበር መሰለኝ። መጣው እስቲ ጓደኛሽ ጉድ ሰራችኝ። እቃ ላለማጠብ ብዬ እነሱ እንዳያገኙኝ ብዬ እንዴት ስጣደፍ እንደመጣው ልብሴን ራሱ ቀይሬ ነው የመጣሁት። እባክሽ ሁሉንም ነገር አውቄዋለሁ። እንዴት አወቅሽ ደግሞ? ዝም ብሎ ሰምቼ ነው። እባክሽ ተይው። አጅርት እዚህ ናት እንዴ? እገላታለሁ። እቺንማ አለቃት። ተይ በእናትሽ ተይ፣ ልቀቂኝ በእናትሽ። አምራን ተረጋጊ በእናትሽ። ሶስታችንም እዚህ አይደል እናድሮ ትሄድብሻለች። ልክ ቢናተኝ ሰው ለመሳፈሪያ እንኳን 100 ብር እንኳን አያስቀርም። እቺ እንዴት አይነት ጨካኝ ነች? እሺ በቃ አሁን ተረጋጊ። ቢያንስ ስልኬን እንኳን እንዳስመልስ ትረጂኛለሽ አይደል? አታስቢ፣ ስልክሽም ገንዘብሽም እኔ ጋር ነው። የምርሽን ነው? ተመስገን። ለማንኛውም አሁን እንተኛ። እንዴት ላይ ስለነበርኩ እንደደከመኝ ራሱ ረስቼው ነበር። እንግዲህ ሌላ አልጋ ስለሌለኝ እዚሁ ነው የምንተኛው። አይ ከሷ አጠገብ እንኳን ይቅርብኝ። እጅ በዚያ አያያዟማ ኩላሊቴ ራሱ ብታገኝ አትምረኝም። አሁንስ እኔ ልማሳሽ ነሽ። ከዚህ በኩል ተኝ። አይ ወይዘሮ ዝናሽ ነፃ ወጣሽ ብለሽ ምን አይነት ጉድ ውስጥ እንደከተትሽኝ ባወቅሽ። የእውነት በጣም ደስ የሚል የፍቅር ማዕድ ጊዜ ነበር። እራቱንም ላዘጋጁት ላሰናዱትም እጃቸው ይባረክ። ሀሳቡን ያመጣው ነው አሁን ነው እናንተ ጎንበስ ብለህ ምስጋናን ተቀበል እንጂ። እሺ ያው እናንተ ሀሳቡን እኔ ባመጣውም ቆንጆ አድርጋ እራቱን የሰራችልን ግን እሷ ነች። አይሻቸዋለች ተጋገዙብን። እናንተ ይሁንላችሁ እንግዲህ ግድ የለም ልጃችን የሚድናትን መለስ እንጂ ሰርጉን ምናልባት ያብቃን ነው የሚባለው። እውነት ነው። ያሳለፍነውን መከራ ጊዜ እግዚአብሔር በቃ ይበለና ጥሩ ዘመን እንድናሳልፍ ያድርገን። ምርቃቴን እኮ አላስጨረሳችሁም። እንዴት ነው ነገሩ? ይቅርታና እኔ አየህ አይደል ተሰማ፣ በትልቅ ሰው ላይ ተደርቦ መናገር ወንጀልም ነውርም ነው። ኧረ የምን ወንጀል አመጣሽ? ቆይ አሁን እኔና ባልሽ በእድሜ ምን ያህል ስንራራቅ ነው? ኧረ በኦተ ጀምሯል ይሏቸዋል። ለነገሩ ስጋ ይዞት ነው እንጂ የኔ ባል እኮ አንድ ፍሬት ወጣት እንደሆነ ያስታውቃል። ስጋ ይዞት ነው ወይስ ስጋት ይዞት ነው ያልሽው? የእውነት ዛሬ ደስ የሚል ስሜት የተሰማኝ ነው። እንኳን ኖራችሁልኝ፣ እንኳን ተራርቀን አልቀረን። እንግዲህ ይኸውና እና ትላንትና በጎሪጥ የምንታይ ሰዎች ነበር። ይኸው ግን ዛሬ በፍቅር ቁጭ ለማድ እየተቆራረስን ነው። መቼም ይሄ ማዕት ነው። አይገርምም? ገኒ ልክ ነሽ ዝንዬ። እንደዚህ በአንድ ላይ ተሰብስበን በአንድ ማዕድ እንቆርሳለን ብለን አናሰበ ነበር። እኔ የምለው መሀላችሁ ሰላም አልነበረም እንዴ? እስቲ ተይኝና እና ከዚህ በፊትማ ብዙ ነገር አልፏል። አቆራርጦ የሚያስቀሩ ነገሮች ነበሩ የነበሩት። እኛ ሁላችን እኮ የአንድ ወንዝ የአንድ ሀገር ልጆች ነን። ደማችን አንድ ሆኖ ሳለ መራራቅን ምን አመጣው? ግድ የላችሁ ነገን የሚያሻግራል ይህ አብሮነታችን ነው። እስከ ዛሬ በጠብ የቆየው ጊዜ ሁሉ በጣም ይቆጨኛል። እንደዚህ ፍቅር መሆን የተቻለ ከመጣላት ምን አተረፈ? ዘላለም የምንኖር ስለሚመስለን እንጂ ያለን ጊዜ ለፍቅርም ሆነ ለጥላቻ አጭር ጊዜ ነው።
ፍቅር አማራጭ ብቻ ሳይሆን ግዴታ መሆን አለበት። እስቲ እኔን እንደ ሀገራችን ኢትዮጵያ ውሰዱኝ። እናንተ ደግሞ ልጆች ህዝቦች ናችሁ እንበል። አገላለጾ በጣም ደስ ይላል። ተባረክ የኔ ልጅ። አሜን እናኔ። የሚያኖረን ያለፈው ትናንታችን ወይም እየኖርንበት ያለው ዛሬያችን አይደለም። የሚያኖረን የነገው ተስፋችን ነው። የሰው ልጅ ያለ ተስፋ ምንም ነው። የእውነት ይሄ ንግግር ለልጄ ለኤሚ ከመድኃኒትም በላይ ነው። አታስብ አባዬ፣ እኔ እኮ ቀድሜ ነገን አይቻለሁ። እሰይ በአማረው ዛሬ ውስጥ የነገ ብሩህ ህይወት ይታየኛል። ለካ እንዲህ ያለች ሰላም የሆነች ልጅ ነች ያለች። ለነገሩ በማን ትወጣለች? አይ የኛ ውጤት ነው ብለው ነው። ልጆች እኮ የወላጆች ውጤት ናቸው። ሀገር ሀ ብላ የምትመሰረተው ከቤተሰብ ነው። ሀገር የቤተሰቡ ድምር ውጤት ናት። ወደ ቀድሞ ነገር ልመለስና ዛሬ እኔ ታምሜያለሁ። ምን ነው እናንተ ደህና አይደልሽም እንዴ? ኧረ እባክህ እሳቸው ራሳቸውን በሀገር ስለመሰሉ ነው እንደዛ ያሉት አይደለም እናንዬ? ለነገሩ ወግ እኮ ያለ ሳቅ አይደምቅም። አለበለዚያ እንዲሁ ደረቅ ይሆንና ለጆሮም ይከብዳል። እንዴው ልቅልድ ብዬ እንጂ ነገሩ ጠፍቶ ይመስሏችሁ ነው እንዴ? ቀጥይ እንጂ ሀገሪቱ። እኔ የምለው ለምን ወይን ነገር አይመጣም? አይ መጠጥ እንኳን ይቆይ፣ በኋላ ጣቢያ ቀላቅለን ምርቃቱን ከርግማን እንዳንቀላቀለው። ምን አይነት ግን ጉደኛ እናት ኑት። የእውነት እዚህ ቤተሰብ ጋር ስለተቀላቀሉ በጣም ደስ ብሎኛል። እኔም በዝናም ማውቀውን ያንን መልካም ሰው በአካል አግኝቼ ለማመስገን ስለበቃው ደስ ብሎኛል። ኧረ የእውነት ይሄን ያክል እንኳን አይገባኝም። ግድ የለም የሚገባህን ክብር ነው የሰጠው። ምንድን ነው ነገር ልስበል ነው እንዴ? እቺ ደግሞ አዲስ ልትሆኝ ነው። የእሷን እንትን እንደሆነ መቆጣጠር የለውም። የዛሬው ባስ እንጂ እዛ እስር ቤት እንዲህ ስትለቅብን አይደል እንዴ የኖረችው? ግን እዛ ቢሆን ቢያንስ አልፎ አልፎ ነበረ የምትተኩሰው። እዛ እንደ ልቧ ምግብ አግኝታ ስለማትበላ ነው። ግን ቢያንስ ምን አለ ሳይለንት እንኳን ብታረገው አላስተኛለችኝ እኮ። ወይ ያምራል። ከሳይለንት እንኳን ይሄ ይሻላል። እስር ቤቱ ስለምን ይመስልሻል ቁንጫማ ይበላል? አንቺ ደግሞ ለምንድን ነው የምልትይ ነው? የጩና ሳይለንት ኪለር ነው። ቁንጫ የለ፣ ቢምቢ የለ፣ ሁሉ ነገር ድራሹ ነው የሚጠፋው። በብልቃጥ አድርጋ ብትሸጠው እኮ የሰው ኪስ ከማውለቅ ትድን ነበር። አይ እባክሽ፣ ጭራሽ ሀገራችን ኒውክለር አላት ተብሎ ብታስጨርሽ ነው። ደግሞ እኮ እንደዚህ እየተሳሳቅን እራሱ አትነቃም። ወይ ጉድ! ታውቂያለሽ፣ አንዳንድ ጊዜ በሷ ቀናለሁ። ምን በጋዟ? ስለምንም ነገር ደንታ የላት። በእርግጥ የዛሬውን ያደርገው እንጂ እኔም የሆነ ሰዓት እንደዚህ ነበርኩ። በለው ይሄ ባላስቲክ ሚሳኤል መሆን አለበት። አከራዮችስ ግን ይሄንም መድፍ ሰምተው የምን የድል ቀን ማለታቸው አይቀርም። አምራን ምን ነው ችግር አለ እንዴ? ትንሽ የጥሩና ጋዝ አስረሳኝ እንጂ ተኝቼ የማስበው ሌላ ነገር ነበር። ምንድን ነው እሱ? ከልጄ ጋር ጊዜ ማሳለፍ፣ ስራ ኑሮኝ ከሷ ጋር ብቻ ቤት ተከራይቼ የዓለማችን ምርጥ እናት መሆን። እኔ ግን ከዚህ በኋላ ለዚህ ነገር የታደልኩ አይመስለኝም። ለምን አምራ? እንደማይሽ ከሆነ ቆንጆ ነሽ፣ ወጣት ነሽ። ህይወትን እንደ አዲስ አንድ ብለሽ መጀመር ትችያለሽ። እድሜ ላይ ኤርሚያስ፣ እድሜም በሙሉ ገደል ከቶኛል። ማለት ኤርሚያስ ብዙ ግፍ እንደሰራብሽ አውቃለሁ፣ ግን ደግሞ ይሄን ለማንም ሰው ተናግሬ አላውቅም። መሪች ለሱም ጭምር። በጣም ታፈቅሩ ነበር አይደል አምራ? ለዛው ነፍሴ እስከምትወጣ ነበር። ኤርሚያስ እንደሆነ በቀላሉ የሰው ልብ መስበር ታገኝበታል። የመጀመሪያም የመጨረሻም እሱ ይሆናል ብዬ አስቤ ነበር፣ ግን እሱ የመጀመሪያ ብቻ ነው የሆነው። የሁላችንም ታሪክ አንድ መሆኑ በጣም ይገርማል።
እንዴ አንቺም ከሱ በፊት ሌላው እንዳታውቂም ነበር? ለፍቅር ነው እንጂ ለወንድ እንኳን መጀመሪያ ነበር። አይገርምም? ግን ምንም በደል እንዳልደረሰብኝ አይነት ሰው መሆኔ ኤርሚያስ ልጄን አሰጥቶኛል። ቢያንስ እንኳን ልጄ ብትኖር እሷን አቅፌ በሷ አጽናና ነበር። ወይ በፈጣሪ ከሱ አርግዘሽ ነበር? ከሱ ሳይሆን ከናሆም ነበር ያረገዝኩት። ግን ልጁን ያሳጣኝ ኤርሚያስ ነው። ማለት ቆይ እንዴት አድርጎ ነው ልጅሽን ያሳጣሽ? ልጁ እንዲወርድ ምክንያት የሆነው እሱ ነው። መቶሽ ነው? ከዚህ ድረስ እንውጣ መሰለኝ። አራጩና ባክሽ ባክሽ እንዴ ቢያንስ በወጉ እንኳን ሀዘን ይልወጣበት እንጂ። ያን ወዳምራን ለነገሩ የመጀመሪያም ቀን ቢሆን ገና እስር ቤት እንደመጣሽ ነው የሆነ ችግር አሳልፈሽ እንደነበር ይገባኝ። በእርግጥ ቅርጹ ይለያይ እንጂ ሁላችንም ብዙ ሀዘን አሳልፈናል። እስኪ ባክሽ ጥሩ እህትሽ እንደሆን ፍቀጂልኝ። ልቅርብሽ ሪች፣ እኔ ሰው ለመጉዳት የተፈጠርኩ ሰው ነኝ። ፈጣሪ በአምሳሉ ሲፈጥረን ማንነታችን ሰውን እንዲጎዳ አድርጎ አይደለም። ሁላችንም በገዛ ፍቃዳችን የሸመትነው ክፉ ባህሪ ነው። ቢያንስ ግን አንቺን የመሰለች የምትረዳኝ የምታዳምጠኝ ጓደኛ በማግኘቴ ደስተኛ ነኝ። ጓደኛሽ ብቻ ሳይሆን ንጹህ እህትሽም ነው መሆን ፈልገው። እሺ ሪችዬ ደስ ይለኛል። ቆይ ይሄ ሚካኤል ማክሸፍ የለውም? ምን ማክሸፍ ያለን ብለሽ ነው? እንደፈረደብን በዚች ብድር ተሸፋፍነን እንደ ወይባ እንታጣ ነው እንጂ ሻወተኛ አይደለም እንጂ ምድረ ራሽኝ ከረምተሰውት እናንተ የአንድ ሀገር ልጆች ናችሁ። በእናንተ መካከል መለየት መነጣጠል ሊኖር አይገባም። ምክንያቱም ተዋዳችሁ ተላምዳችሁ የኖራችሁ ሰፊ ታሪክ፣ ጥልቅ ማንነት ያላችሁ ድንቅ ልጆች ናችሁ። የእናንተ ህመም ለእናታችሁ ህመም፣ የእናንተ ደስታ ለእናታችሁም ደስታ ነው። ምን እንደምሉት አላውቅም። የእውነት የውስጤን ነው የተናገሩት። በእርግጥ እኔ ተናገርኩ እንጂ ሁላችሁም ውስጥ ያለ ስሜት ይመስለኛል። በእውነት በጣም ተመስጬ እየሰማሁት ነው ያለሁት። ልክ ነኝ ልጆቼ። አንተ ግን የተዋወቅኩ አይመስለኝም። ማን ነህ? ኤርሚያስ ይባላል። በቃ ለጊዜው አይበቃም? አሁን ደግሞ መጠጡ ይምጣና እንጫወታ ነው። ተነሳና እስኪ ጉድ ጉድ በል እስኪ። እሺ አባዬ። አይ ጋሼ አንተ እኮ ዝም ብለን እሱ ኪችኑን ነው እንጂ መጠጡን አይችልበት። አረፋ ዳጊ እንዴ ነው ወይስ ቅድም ዝም ስላልኩ ነው? በቃ እሺን አላግዝ። እንደውም አብረን እናቀርበዋለን። ለምንድን ነው እንደ ሌሎቹ አልኮል ማጠጣው? ምናልባት ካንቺ ጋር ለመመሳሰል ይሆናል። እኔ እኮ ህመምተኛ ስለሆንኩ ነው ለስላሳ መጠጣው። ልክ አልሰራህም። ይልቅ ሳንነግርሽ በስንት ጊዜ ዛሬ ገና ቤተክርስቲያን ረገጡ። መቼም ስለኔ ጤና ለመጸለይ መሆን አለበት። ፈጣሪ እኮ የኃጢአተኞችን ጸሎት ይሰማል ይባላል። ምናልባት ከና ኃጢአት የከሰማኝ ነበር። እስከ ሞት የደረሰው ስለኛ ኃጢአት ብሎ አይደል? በዛም እንዲሻልሽ ስለተሰየ ነው። የምርህን? አዎ ኤሚ፣ ያንቺ መታመም እኮ እኔን በጣም ቀይሮኛል። ገብቶኛል። መጀመሪያ ላይ መታመምሽን ስሰማ በጣም ተረብሼ ነበር። ፈጣሪ ለምንድን ነው በእኔ የተጎዱ ሰዎች በእኔ የሚሰቃዩት ብዬ እሱን ራሱ አውቅሼው ነበር። አይገርምም? ንግግር ሁላ ሳይቀር ተቀይሯል። ሌላ ኤርሚያስ እኮ ማውራን መሰለኝ። ይሄ ቃል አንቺ እንደማያረጋጋሽ አውቃለሁ፣ ግን እባክሽ ከልብሽ ይቅር በይ። እስካሁን ይቅርታዬ ከአንገት ነበር የመሰለ? ከልቤ እኮ ነው። አንቺ እኮ እኔን ከማስበው በላይ ቀይረሽኛል። እኔ ሳልሆን ህመሜን የቀየረ። ህመምሽ በቅርብ ጊዜ ታሪክ ይሆናል። ይሄ ደግሞ ቃሌ ነው። ምኞትህን ነው አይደል? አዎ፣ አንቺ እኮ የተለየ ህይወት ይገባሻል። ወደፊት ሌላ ባል አግብተሽ ወልደሽ የተሻለ ህይወት፣ የደስታ ህይወት ይገባሻል እኮ። ይህን ነገር መናገር አሁን ይኖርብኝ አይኖርብኝ አላውቅም፣ ግን ቀን ላይ ከገጠር ተደውሎልኝ ነበር። ምን ነው?
አገር ቤት ሰላም አይደለም እንዴ? እረ ሰላም ነው። ብቻ እዛ ልጆች እንደተፈቱ ነግሬሻለሁ አልነገርኩሽም? እና ወዳጥርን ነው። የሚገርምሽ ነገር ከተፈቱ በኋላ ባንቺና በናሆም ላይ ያደረጉን ነገር ገጠሮቹን አስቆጥቶ መውጫና መግቢያ አጥተዋል። ምን ወንዳጥር አንቺ ላይ ባደረገው ነገር እዛ ሊኖር አስበሽ ኖሯል? እና እናናዬ ከገጠር ተባረዋል እያልሽ ነው? ከዛ ሸሽተው ወደ አዲስ አበባ እየመጡ ነው አሉ። ይምጧ። ታዲያ እኔ ምን ያሳስበኛል? ያው ባንቺ ሰበብ ስለሆነ ተገጠር የተባረሩት መጠንቀቁ አይከፋም ብዬ ነው። ምን ሆነሻል እናናዬ? ይሄ እኮ አዲስ አበባ ነው። አዲስ አበባ ውስጥ ሰው ፈልጎ ማግኘት እንደሚከብድ አውቃለሁ። ያ ብቻ ሳይሆን እዚህ ከተማ ውስጥ ሴት ልጅ እንደፈለግሽ ማፈንና ማሰቃየት እኮ አይቻልም። እሱን እንኳን ታዩ። የዚህ ሀገር ሕግ ለሴቶቹ ጥቃት ሰነፍ ነው። ለነገሩ ልክ ነሽ። አታጋልጥ ነው እንጂ አድብቶ የመጣውን ጠላት መመከት ከባድ ነው። እና ይሄ ነው እንደዚህ ያሳሰበሽ? እንዴት አያሳስበኝ? ወንዳጥር ማለት እኮ አይኑ የታወረ አንበሳ ነው። አይኑ የታወረ አንበሳ? ምን ማለት ነው አይኑ የታወረ አንበሳ ማለት? የሚሄድበትንም የሚነክሰውንም ነገር አይለይም ማለት ነው። በቃሽ እናናዬ፣ እኔ ይሄን የደስታ ስሜት እንድረበሽ አልፈልግም። አይዞሽ፣ እኔ መጠንቀቁ አይከፋም አልኩ እንጂ ምንም አይፈጠርም። እንደዛ በይና ታዲያ። ይልቅ ፋንቱ የት ሄዳ ነው? አረ እንደው ገንዬ፣ እኔ የላይኩን ነገር በጣም እያሳሰበኝ ነው። ደግሞ ምን ተፈጠረ? ፋንቱ እዚህ ቤት ከመጣች ጀምሮ ይሄው የሚያት አስተያየት ምንም ደስ እያለኝ አይደለም። አላየሽም እንደ ቅድም እንዴት ሲሆን እንደነበር? ዝኑ ደግሞ ያው ወንዶች እንደሆኑ ቆንጆ ሴት ሲያዩ አመላቸው ነው። አይ ገኒ፣ እያስቀየሽ መሆኑ ነው። ዝምዬ ሙች ከምሬ ነው። አንዳንድ ጊዜ ከተሰማ ጋር መንገድ ላይ ስንሄድ የሆነች ቂጣ ቆንጆ ሴት ሲያይ አይኑ እንዴት ቅርት እንደሚል። አረ እንደው ገንዬ ይቅር ይበልሽ እንዴ። ሙች ዝምዬ እውነቴን እኮ ነው። አንዳንዴ ታውቂያለሽ ለሱ ስል ዳሌ ባወጣ ብዬውላ እንደምመኝ ታውቂያለሽ። ጭራሽ በሰርጀሪ ዳሌ። አይ ገኒ፣ ይሄ መጠጣ በዛሽ መሰለኝ። አይ ዝምዬ፣ የእነሱ አይን በሰርጀሪ መቻረፈ ብለሽ ነው እንዴ? ገንዬ፣ መቼም እኔን ለማጽናናት ብለሽ ነው አይደል እንደዚህ አይነት ጨዋታ የምትጫወቺው? ዝንዬ አታሷሽኝና እኔ አቶ ለይኩንን አሁንም ቢሆን በእንደዚህ አይነት ሁኔታ መጠርጠር በጣም ይከብደኛል። እኔም እኮ በምንም አልጠረጠርኩትም፣ ግን ያው ያለው ነገር ትንሽ ግራ ያጋባል። ዝንዬ ቅናቱ እኮ ነው እንደዚህ እያደረገሽ ያለው። አይ ግን ታድለሽ። ግን ለምን እንደዚህ ያልሽ? ሰው እኮ በሚወደው ሰው ነው እንደዚህ የሚቀናው። ምን አለ ተሴ እንደዚህ ቢቀና። ወዴት ነው ገንዬ? አይደለም ወንድ ማየት ብጠቅሰው እንኳን ምን ነው ገንዬ አይንሽን አመመሽ ልም እንደምታጨናቡሲ ብሎኝ ቁጭ ነው የሚለው። አንቺ ባትኖሪልኝ ኖሮ ማን ሀዘኔን ያስረሳኝ ነበር? የኤሚን ህመም ሁሉ እኮ ነው ያስረሳሽ። ዝንዬ ስለ ኤሚ እንኳን ብዙ አታስቢ፣ ድና ትመጣለች። የዚህ ቤተሰብ ደስታ ገና ነው። አላሽም ግን የእውነት የኤሚ ነገር በጣም አስጨንቆኛል። ያው ምንም ቢሆን ከባድ ሕክምና አይደል የምታደርገው? በዚህ ሰዓት ጸሎት እንጂ ብዙ መጨነቅ አያስፈልግም። ዳጊ፣ በሁለታችን መካከል ያለው ነገር እንዲያበቃ ፈልጋለሁ። እኔም እንዲያበቃ እየታገልኩ ነው። በመካከላችን ያለው ነገር በጣም ይነብራል ዳጊ። ምንም ቢሆን እኮ ወንድማማቾች ነን አይደል እንዴ? አሁን ሁሉንም ነገር ትተን ስለ እህታችን ብቻ ብናስብ አይሻልም? ይሻላል። ኤሚ ድና ስትመጣ ደግሞ እኔና ኑሐሚን እንጋባለን። ያው አንተም ዋና አጃቢያችን እንድትሆን ስለፈለኩኝ ነው ይሄን ነገር እየነገርኩ ያለሁት። አሁን በጣም ይቅርታ። እኔ እንኳን ያንን ማድረግ የምችል አይመስለኝም። ካሞን ዳጊ፣ ሁሉንም ነገር አውርተን ጨርሰን። ለዛ አይደለም ይኸውልህ፣ እኔም ብዙ ወከባ ምናምን አልወድም። ለዛም እኮ ነው ብቻችንን እንወጣ ብለን እንጠጣ ያልኩ። ለእኔ ለወንድም ስትል ግን መውደድ አለብህ ዳጊ። ናሁም እባክህ አታስገድደኝ እሺ? እባክህ ጥሩ ወንድማማቾች እንድንሆን በጣም እፈልጋለሁ። ያልተዘራ እኮ አይበቅልም ወንድሜ። እዚህ መቆየት ሀሳብ አለኝ ብለህ ነው? ምን ማለት ነው? የኤሚን መጨረሻ ካረጋገጥኩ በኋላ ወደ ሀገር እሄዳለሁ። ይሄ ሀገር አይደለም እንዴ ዳጊ? ቤተሰብ እኮ እዚህ ነው ያለው። ከዚህ በኋላ እዚህ መቆየቴ ምናልባት ለሌሎች አደጋ ሊሆን ይችላል። አሁንም ስለ ኑሐሚን ነው? ናሁም እባክህ ጨዋታችንን እንቀይረው። እሺ፣ ግን ይሄ ከዚህ መሄድ የምትለው ሀሳብ ምን ማለት ነው? እባክህ ተወው። እሺ፣ አየሩ ይበርዳል። እባክህ እንግባ።